እናት ከእስልምና ብወጣ ዳውድ መልሶ አብዱ ቅድም መልሶልናል። ይህንን ጥያቄ እናት ሌላ አድርገውና ወይ እህት እስልምና ሐሰት ነው ብላ ብወጣ ምንድን ነው የምትደረገው? ይወገዳሉ። አዎ ይገደላሉ። ኦኬ እናት ከእስልምና ብወጣ ትገላታለህ? እውነት መቶ ነው። ሸሪያ ከዚህች ህፃን ጋር በተያያዘ ብዙ ኡስታዞች እኔ ላይ ቪዲዮ ሰርተዋል። ሸሪያ ቢኖር ኖሮ እንደዚህ አይነት ወንጀል አይሰራም ለማለት ነው። እንትኑ ገብቶኛል። ብዙዎችም ደግሞ የኛም ልጆች ሸሪያ ህግ ቢተገበርበት እንደዚህ አይፈጸምም እያሉ ነበር። ይህንን እናነብና የሸሪያው ህግ እንዴት እንደሚተገበር እናይና ከዛ ሸሪያን እንመርጣለን። ምርጫው ለእናንተ ተዋለው። አልፈትዋ አልሂንዳይ ቮሊም 1 ፔጅ 15 ላይ አንድ ወንድ ልጅ ከህፃን ልጅ ጋር ግንኙነት ቢያደርግ ምንድነው እሱ ስለዚህ ጉዳይ ምን ያወራል ብለን ስንጠይቅ እንደዚህ ይላል። penetrating an animal or a dead body and a child that cannot bear penetration does not make ghusl obligatory። እንስሳትን ወይንም የሞተ አካልን ወይንም ግንኙነት ብልቷ ማያስገባን ግንኙነት ለማድረግ ቢሞከርና ባያስገባለት መታጠብ ግዴታ የለበትም። በእስልምና መታጠብ ግዴታ ስለሆነ ማለት ይሄንን ለማድረግ ግን እንትኑ ካልገባ መታጠብ ግዴታ የለበትም ይላል። but the correct opinion is that if he is able to penetrate the small child in the place of intercourse and does not cause ifada ifdhaa say that tearing the tissue between vagina and anus and making them one canal። ነገር ግን አለ ግንኙነት በማድረግ ያው ቦታ ግንኙነት ሲያደርግ የብልቷና ካካማያዋን ካናሉን መስመሩን ሰንጥቆት ቀዶት አንድ ማያደርጋቸው ከሆነ then she counts as a woman that can bear intercourse። እሷ ህፃን ልጅ አትባልም፣ ለግንኙነት የደረሰች ነች። ስለዚህ ህፃን ልጅ የምትባለው በእስልምና ቅጣቱም እንዲጣልባት ምን ሲሆን ነው? የብልቷና የካካማያዋ ተቀዶ ሁለቱ አንድ ካናል አንድ መስመር ሲሆን ነው ህፃን ልጅ የምትባለው። ቀዶት ሁለቱን አንድ እስካላደረገው ድረስ ህፃን ልጅ አይደለችም። እሷ ለአቅመ ሔዋን ደርሳለች ተብሎ የሚታመነው እንደ እስልምና አስተምሮ። አንድ ጨምር። ለምንድን ነው ይሄ የተባለው ስንል ደግሞ እዚህ ጋር ቁርአኑን እንደምታዩት ለአቅመ ሔዋን ያልደረሱ የወር አበባ ማየት ያልጀመሩ ህፃናትን ግንኙነት አድርጎ ወሲብ ፈጽሞባቸው መፍታትም እንደሚቻል ቁርአኑ ስለሚፈቅድ ማለት ነው። ተደፍራ ከሆነ ደግሞ ሙተማሌክ ቡክ 41 ሐዲስ ነምበር 16 ላይ እንደዚህ ይላል። ሙተማሌክ said the position with us about a woman who is found to be pregnant and has no husband። በእኛ ጋር አንድ ሴት ልጅ አርግዛ ብትገኝ ባል ባይኖራት አለ ምንድነው አቋማችን? she says I was forced and she says I was married እንዲህ ብትል ተገድጄ ነው ተደፍሬ ነው ብትል ወይንም ባል አለኝ አግብቻለሁ ብትል is that it is not accepted from her። ተቀባይነት የላትም። ተገድጄም ነው ብትል ባል አለኝም ብትል ተቀባይነት የላትም። and the hadda is inflicted on her። ቅጣቱ ወደ እሷ ይዞርና እሷ ተወግራ ትገደላለች። አለበለዚያ ምን ማድረግ አለባት? unless she has a clear proof of what she claims about the marriage or that she was forced or she comes bleeding if she was a virgin or she calls out for help so that someone comes to her and she is in a state or what resembles it of the situation in which the violation occurred። አለበለዚያ ምን ማድረግ አለባት? ባል እንዳላት በእርግጥ ማሳየት ግልጽ ያለ መረጃ ማምጣት አለባት። አለበለዚያ ተደፍሬ ነው ስትል ምስክሮች 4 ማምጣት አለባት። አለበለዚያ ደግሞ እየደማች እየጮኸች ሰው ደርሶ ማየት አለበት ድንግል ከሆነች። ካልሆነስ he said if she does not produce any of those እነኚህ የተባሉትን ማቅረብ ካልቻለች the hadda is inflicted on her። ቅጣቱ ወደ እሷ ይዞርና እሷ ትወገራለች። the hadda is inflicted on her what she claims of that is not accepted from her። ያለችው በሞላ ተቀባይነት አይኖረውም። ተደፍሬ ነው ብትል 4 ሰዎች እስካላዩ ድረስ ተቀባይነት የለውም።
ኤ ሬፕድ ውመን ካኖት ሜሪ አንቲል ሺ ሃዝ ሪስቶርድ ሄርሰልፍ ባይ 3 ሚኒስትሬሽን ፔሪድ። ኢቭን የተደፈረች ሴት 3 ጊዜ ፔሪድ እስክታይ ድረስ ማንም ሊያገባት እንኳን አይፈቀድላትም ይላል። አንድን ጀምር የሙስሊሞች ሪላንስ ኦፍ ትራቭለር ፔጅ 637 መመልከት እንችላለን። እሱስ አሁንም ስለ መደፈር ምን ይለናል? ምስክሮቹ ስንት መሆን አለባቸው? ኢፍ ቴስቲሞኒ ኮንሰርንስ ፈርኒኬሽን ኦር ሶዶሚ፣ ምስክሮች ከሬብ ጋር በተያያዘ ወይንም ደግሞ አስገድዶ መድፈር ጋር ወይንም ግብረ ሰዶም ከማድረግ ጋር በተያያዘ ምስክሮች ምን መሆን አለባቸው? ዴን ኢት ሪኳርስ 4 ሜል ዊትነስ፣ 4 ወንድ ምስክር መሆን አለበት። ሴቶች ከሆኑ እጥፍ ነው የሚሆነው፣ 8 ሴት ምስክር መሆን አለበት። ኦ ሁ ቴስቲፋይ ኢን ደ ኬዝ ኦፍ ፈርኒኬሽን፣ በአስገድዶ መድፈር ጊዜ የሚመሰክሩት ምን ብለው መሆን አለበት? ዳት ዴይ ሃቭ ሲን ደ ኦፌንደር ኢንሰርት ደ ሄድ ኦፍ ሂዝ ፒነስ ኢንቱ ሄር ቫጃይና። 4ቱ መስካሪዎች በአይናቸው ደፋሪው ብልቱን ብልቷ ሲያስገባ ማየት አለባቸው። 4 ሰው ሚስት ስትደፈር ብታይ ተደፈረ ብለህ መክሰስ አችልም፣ 4 ምስክር ማቅረብ እስካልቻልከ ድረስ። 4ቱም ደግሞ አይናቸው ብልቱ ብልቷ ውስጥ ሉክ ልድገምላችሁ። that they have seen the offender insert the head of his penis into her vagina፣ የብልቱ ጭንቅላት የእሷ ብልቱ ሲገባ አይተው ካልመሰከሩ ተቀባይነት የለውም። ቅጣቱ ወደ ሰውየው ይዞራል፣ ዋሽቷል ተብሎ። ይህን ያለው ማን ነው? ሪሌሰንስ ኦፍ ደ ትራይቭለር ፔጅ 637 ከፔጅ 500 ምናምን ጀምራችሁ እስከ 700 ድረስ አንብቡት። ሙሉ ይሄንን ነው የሚያብራራላችሁ። ሌላን ጨምር፣ አንድ ፈተዋን ጨምር። ፈተዋቸው ደግሞ እንደዚህ ይላል። with regard to witness to ዚና፣ ከዚና ጋር በተያያዘ ያለ ምስክርነት ምንድን ነው ይላል? they should be 4 people whose testimony is acceptable and they should state that they have seen the zina in clear terms። 4ቱም በግልጽ አይተናል ብለው መመስከር አለባቸው። ምን አይነት ነው ግልጽ የሚለውን say that አለ። they should have seen the man's penis in the woman's vagina፣ የወንዱ ብልት የሴቷ ብልት ውስጥ ማየት አለባቸው። ኢፍ ራቁት ሆነው ተቃቅፈው እንደ እንቅስቃሴ እያደረጉ ቢያይስ ይመልስልናል። ኢፍ some of them only testify that they saw them naked or they describe certain position or movements, that is not sufficient to prove that zina took place። ራቁት ሆነው ሚስትህን እግሮቿ መሃል ተቃቅፈው ብታይ፣ እንቅስቃሴ እያደረጉ ብታይ ተቀባይነት የለውም። ፎቶ ብታነሳ ተቀባይነት የለውም። ቪዲዮ ተቀባይነት የለውም። 4 ሰው ባይናቸው ማየት አለባቸው። ይሄ ግዴታ ነው። እሺ ተደፈርኩ ብላ ብትሄድ ምንድነው እሱ የሚገጥማት ታዲያ? 4 ማቅረብ ካልቻለች ቅድም እንዳልኳችሁ ቅጣቱ ወደ እሷ ይዞራል። ለምሳሌ እች ልጅ ተደፈርኩ ብላ ሄዳ ቅጣቱ 4 ሰው ምስክር ማቅረብ ሳችል ቀርታ ተወግራ የተገደለች ነች። እችኛዋ ደግሞ ቢቢሲ ያወጣቸው ዜናዎች ናቸው፣ ማየት ትችላላችሁ። እችኛዋ ደግሞ እንዲሁ ተደፈርኩ ብላ ተደፍራ ሄዳ 4 ሰዎች ሲደፍሩ ብልቷ ሲገባ ማየት ባለመቻላቸው ወደ 13 ወር የታሰረች ነች። ይሄንኛውን ደግሞ እንደምታዩት 200 የተገረፈች ነች። 4 ሰዎች ምስክር ማቅረብ ሳችል ቀርታ። ስለዚህ የቀደመው ያሳየኋችሁ ተወግራ ተገደለች። ለምን? ተደፍራም 4 ሰው ማቅረብ ስላልቻለች። 4 ሰው ብልቷ ሲገባ ማየት ስላልቻሉ በዚህ ምክንያት ተቀጣሽ ማለት ነው። ዋና ፖይንታችን ምንድነው? እሱ የሸሪያ ህግ ይህን ይመስላል። ነገር ግን ደግሞ እንደገና አሁንም አንድ ልጨምርላችሁ። በሸሪያ ህግ መሰረት እዚህ ጋር እንደምታዩት አማኝ እስካልሆንክ ድረስ ሙስሊሙ ሌላውን ቢደፍር ህጉ አይሰራም። እሱን ዜናዎች ቀጣይ ላቀርብላችሁ እችላለሁኝ። ሙስሊም ወንድ ክርስቲያንን ወይንም አይሁድን ሌላን ቢደፍር ይህ ህግ እሱ ላይ አይሰራም። ሙስሊሙን ሲደፍር ብቻ ነው ኢቭን ሊቀጣ የግድያ የሚፈጸምበት ሙስሊሙን ሲደፍር ነው እንጂ ክርስቲያኑ ላይ አይደለም ህጉ። እና ሸሪያ ህግ ይህን ይመስላል። ሜቢ ቀጣይ በጣም በርካታ አለ፣ ከዜና ጋር ጨምሬ ያቀርብላችኋለኝ። እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ
እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻም መልእክት አለኝ። ሳሂህ አልቡኻሪ ቮሊዩም 4 ወይም ቅጽ 4 መጽሐፍ 54 ሐዲስ ነምበር 530 ላይ ወይም ደግሞ በሱና ዶት ኮም ላይ ለምታወጡ ሳሂህ አልቡኻሪ 33 12 እና ሳሂህ አልቡኻሪ 33 12 ላይ የሚገኝ ሐዲስ እንዲህ ይላል። ናሬትድ ናፊ እንደተረከው ኢብን ዑመር ዩዝድ ቱ ኪል ስኔክስ በት ዌን አቡ ሉባብ ኢንፎርምድ ሂም ዳት the prophet had forbidden the killing of snakes living in houses, he gave up killing them. ምንድነው የሚለው ሐዲሱ? ዑመር የሚባለው ሰውዬ እባቦችን ይገል ነበረ። ነገር ግን አቡ ሉባብ የሚባለው ሰውዬ ነብዩ እባቦችን ቤት የሚኖር ወይንም ደግሞ ቤት ያለ እባብን እንዳገሉ ብለዋል ሲለው መግደል አቆመ ይላል። እባብ በቤት ውስጥ የሚኖር እንዳትገሉ ማን ያለው? ነብዩ፣ የሙስሊሞች ነብይ። ለምንድን ነው የተባለ እንደሆነ እንዲሁም አልአዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ እባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል። ምክንያቱም ጅኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ፣ ከነካችሁት ወይም ደግሞ ከጎዳችሁት ወይም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ እባብን ውዴ፣ ፍቅሬ ምናምን ማለት አለባችሁ፣ ማሻሸጥ አለባችሁ እንጂ በዱላ ከመታችሁት ወይንም ደግሞ ካደረጋችሁት ሰላም አይሰጣችሁም ይላል አዲሱ። እንደምትመለከቱት ነው። ብዙ ቦታ ነው ያለው አዲሱ። ሳሂህ ሙስሊም ላይም አለ። ሱናን አቢ ዳውድ ላይ ደግሞ ሌላ ታሪክ እናገኛለን። አንዱ የነብዩ ተከታይ ወደ ጦር ሜዳ ሄዳል መሳሪያ ይዞ። ከዛ በኋላ ሲመለስ ሚስቱን በር ላይ ያገኛታል። ከዛ የወጣሁበትን ከቤት ምክንያት እንደዚህ ብላ ትነግረዋለች ማለት ነው። ከዛ ሰውየው እባቡን ለመግደል ወደ ቤት ይገባል። እባቡን ለመግደል ቤት ይገባና ያው እባቡ የሚነድፈዋል መሰለኝ። ከዛ ሰውየው ቀድሞ ይሙት ወይንም ደግሞ እባቡ ቀድሞ ይሙት አይታወቅም፣ ሁለቱም ይሞታሉ። ከዛ ምን ተፈጠረ? ታሪኩን ላንብብላችሁ ባጭሩ። His people then come to the messenger of Allah, may peace be upon him, and said, supplicate Allah to restore our companion to life for us. He said, ask forgiveness for your companion. Then he said, in Medina, a group of jinn have embraced Islam. ምንድነው እሱ? ሰውየው ይሞትና የሟች ተከታዮች ደግሞ ወደ ሙሐመድ ይዘው ይመጣሉ። ይህ ሰውዬ ሞቷልና ጸሎት አድርግለት አላህ ወደ ህይወት እንዲመልሰው ብለው ይሉታል ማለት ነው። ሰውየው ለራሳችሁ ጸሎት አድርጉ አለ ሙሐመድ ማለት ነው። በመዲና አለ ኢን መዲና a group of jinn have embraced Islam። በመዲና የጂኒ ህብረት ግሩፖች እስልምናን ተቀብለዋል። So when you see one of them, ስታዩቸው ከእነሱ ውስጥ አንዳችሁ ስታዩት pronounce warning to it 3 times. If it appears to you after that, kill it after 3 days. ስለዚህ እባቦችን ስታዩ 3 ማስጠንቀቂያ ስጧቸው። ነገር ግን ይህንን 3 ማስጠንቀቂያ አልፈው የሚመጡባችሁ ከሆነ ከ3 ቀን በኋላ ግደሏቸው ይላል። ስለዚህ ሙስሊም ወንድሜ ቤት ውስጥ እባብ አይተህ ኢሚዲየትሊ የምገል ከሆነ የነብይህን ትእዛዝ ተላልፈሃል ማለት ነው። የነብይህን ትእዛዝ መተላለፍ ብቻ ሳይሆን ሙስሊም ወንድምህን ገለሃል ማለት ነው። በገጀራ እባብን ብገል ገሃነም ትገባለህ ማለት ነው። ምክንያቱም ነብዩ የደነገገውን ማንም ሊሽረው አይችልም ይላል። ምን ላይ? ሱራ አልአሕዛብ አያ 36 ላይ ወንድም ወንድሙን ከገደለ በእስልምና ውስጥ ደግሞ which means ሙስሊም ሙስሊምን በገጀራ ከገደለ ደግሞ ሁለቱም ገሃነም ይገባሉ ይላል ሐዲሱ እንደምትመለከቱት ነው። ስለዚህ እባብ የጅኒ ማደሪያ ነው፣ ተሸካሚ ነው፣ ወንድምህ ነውና እንዳገለው ይላል ነብይ። ይሄ ጤናማ አስተምሮ ነው። ኤኒዌይስ ዛሬ ከምሽቱ 3 ሰዓት ላይ ሱራ አላቅ ወይንም የርጋ ደም ምዕራፍ
እንመለከተዋለን። ከዚህ በፊት 2 ምዕራፎችን አይተናል። ዛሬ ሲንከባለል የመጣውን ውይይት እናደርጋለን ብለን የመጀመሪያ ቀን ላንብበው የሚል እንትን ብሎኝ ያው ምግባባው ኡስታዝ ነበረ አብረን የተማርነው ላንብበውና ዲቤት እናደርግበታለን ብሎ ነበር። እንደገና ደግሞ ሁለተኛ ቀን ላይ አልመጣም በኔትወርክ እና አንዳንድ ምክንያቶች። ዛሬ ለ3ኛ ጊዜ ቀጠሮ ዘንበታል። ከምሽቱ 3 ሰዓት ላይ እኛ እናየዋለን። ከዛ በኋላ እንደ ውይይት ነገር እንወያያለን የሚመጣ ከሆነ ማለት ነው። እና ሁላችሁም እንዳቀሩ የቪዲዮ ሼር አድርጉት፣ ኮፒ ሊንክ ማድረግ እንዳረሱ ደግሞ እንደዛ ነገር ነው። ቻው።